ነጋሉኝ ግድግዳ ነው ሰማይ በውስጡ የታጠርኩኝ የታፈንኩኝ መንገደኛ ሁሉ ቆስሎ የቆመ ፈረስ የመሰለ ኖራያ የሚሉት ሁሉ የከሰለ ብቻ መሆን ከሰው መሆን ያልተሻለ ስንጥቅ ብሎ መሬት በዋጠኝ ያልኩ ሰላም አደርክ እንዴት ተባልኩ ግማፍ መግሞጥ ሞጫ ቡና የማኩላ መሌ ቆይ መንጋቱ ጋር ነው ጥሌ ወይስ አንቺን መውደድ ይሁን ስራዬ ወይ እንደሞት አትለመጂም ነው ቆይ ካንቺ ጎን ስነቃ ነው ነጋመለው ተነስተልን ክብራትና ክብራን የአዲስ ጨዋታ ቤተሰቦች ቀደም ሲል በሰማችሁት ስነ ግጥም የጀመርነው የዛሬው የአዲስ ጨዋታ ዝግጅታችን እንደተለመደው ሰዓቱን ጠብቆ ወደናንተ መድረስ ጀምሯል። የፕሮግራሙ አዘጋጅ ድልነሳ መንግስቴ ከመላው የቀረጻና የስርጭት ባለሙያዎች ጋር ከናንተ ጋር ቆይታ አደርጋለሁ። እንግዲህ እንደተለመደው ዛሬ ሁለት ፕሮግራሞች አሉን። የመጀመሪያው ፕሮግራማችን እፍታ ነው። እፍታ ዛሬ ወደናንተ የሚያደርሰው የጣይቱ የባህልና የትምህርት ማዕከልን አሁን ያለበትን ደረጃ ያሳያቸዋል። ከዚህ ቀደም እድሳት ላይ እያለ ያለው ሁኔታ አስቃኝተናችሁ ነበር። ዛሬ ደግሞ እድሳቱ ተጠናቆ ስራ የጀመረበትን አሁን ምን አይነት ቁመና ላይ ያለ የሚለውን ነገር የቅርስ ቤቱን እናሳያችኋለን። ይህ በእፍታችሁ ወደናንተ ይደርሳል። በግጥም የጀመርነውን የአዲስ ጨዋታ እንግዳችንን ደግሞ ሌላኛው የአዲስ ጨዋታ ፕሮግራማችን ነው። ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች የእፍታ ሰዓት ላይ ነው የምንገኘው። ተወዳጇ ከያኒ ዓለም ፀሐይ ወዳጆ በሰሜን አሜሪካና በሌሎች የአውሮፓ አገሮች ስታረጋቸው የነበራቸውን የኪነ ጥበብና የባህል ትውውቅ ስራዎች እዚህ ደግሞ ሀገር ውስጥ ላሉ ኢትዮጵያውያን ለማድረስ ስትል ኪነ ጥበባዊ ስራዎች እንዲከወኑ ስነ ጥበባዊ ስራዎች እንዲታዩ ስትል ባዘጋጀችው የጣይቱ የባህልና የትምህርት ማዕከል ተገኝተን የዛሬውን ፍታችንን ወደናንተ እናደርሳለን። በዚህ ፍታችን እንግዲህ እንቃኛለን። ቤቱ የማን ቤት ነው? ጣይቱ የባህል ማዕከል እንዲህ ታድሶ በዚህ ቤት ውስጥ ወደ ስራ ገብቷልና አሁን ያለው እንቅስቃሴ ምን ይመስላል የሚለውን ነገር ካጠገቤ የማዕከሉ ዳይሬክተር አቶ ጌታቸው ቅጣው አብረውኛሉ። ከሳቸው ጋር ጥሩ ቆይታ እናደርጋለን። አብራችሁን ቆዩ። አቶ ጌታቸው ስላገኘሁት ደስ ብሎኛል። እኔም ደስ ብሎኛል። በመጀመሪያ ራሴን ላስተዋውቅ። ጌታቸው ቅጣው እባላለሁ። የጣይቱ የባህልና የትምህርት ማዕከል የቦርድ ምክትል ሰብሳቢ ነኝ። ሰብሳቢዋ አርቲስት ዓለም ፀሐይ ናት። አሁን ወደ አሜሪካን ለዚሁ ተግባር ብላ ገንዘቡን ለማሰባሰብ ሌሎችንም ለማድረግ ሄዳለች፣ ትመጣለች። ይሄ ቤት እድሜው 120 ነው። 120 በ1898 ዓመተ ምህረት የተሰራው በቢትወደድ ኃይለ ጊዮርጊስ ወልደ ሚካኤል ከአድዋ ድል 10 ዓመት በኋላ እንደዛ ነው። የአፄ ምኒልክ ዘመነ መንግስት እሳቸው ሚኒስቴር ነበሩ። የንግድ ሚኒስቴር፣ የውጭ ጉዳይ ሚኒስቴር ነበሩ። በኋላ በልጅ ኢያሱ ዘመነ መንግስት የኢትዮጵያ የመጀመሪያው ጠቅላይ ሚኒስቴር ናቸው። ጠቅላይ ሚኒስቴር ተብሎ ሲሰየም የተሰየሙት እሳቸው ናቸው በልጅ ኢያሱ ጊዜ። የእሳቸው መኖሪያ ቤት ነው። መኖሪያ ቤት ነው። እንደምታዩት በጣም ውብ የሆነ ነው። አሁን ግን የበለጠ ተውቧል። ለምን? ሊፈርስ የነበረ ነው። በጣም ሊፈርስ የነበረ ነው።
የዛሬ 4 ዓመት የአዲስ አበባ አስተዳደር ቅርስ ነው ይሄ እና በቅርስ ባላደራነት ለአርቲስት ዓለም ፀሐይ ተሰጣት። አዲሳ አሳምራ እንድትጠቀምበት። በዚሁ መሰረት ይህንን በከፍተኛ ወጪ ነው የተሰራው። ገና ገንዘቡ ተከፍሎም አላለቀም። በከፍተኛ ወጪ ቅርጹን ጠብቆ ምንም እንትን ሳይል በቅርስ ጥበቃ ስርዓት መሰረት የተሰራ ነው። ግቢውን ደግሞ ከንቲባ ወይዘሮ አዳነች አቤቤ መጥተው ይሄን ካዩ በኋላ በፊትም ያውቁታል። በጣም በአሰራሩ ስለተደሰቱ እኔ ደግሞ ምን እንስራላችሁ ብለው ይሄንን እንትን የአዲስ አበባ ከተማ በሳቸው አመራር የአዲስ አበባ ከተማ ከፍተኛ ወጪ ተሰርቶ እንደምታወሩ ዙሪያውን በጥርብ ድንጋይ እንደዚህ ውብ ሊሆን የቻለው በዛ ነው። በጣም ደስ ይላል። ስለዚህ ገባ ብለን ደግሞ እንግዲህ የምናያቸው ነገሮች አሳያችኋለሁ። በጣም ደስ ይላል። እንግባ። ይሄ ቤት የተሰራው ከድንጋይ ከአፈር እና ከእንጨት ነው። ይሄ እንደምታዩት ነው። በጊዜው ሲሚንቶ ስላልነበረ ማጣበቂያውን አፈር ያደረጉት፣ ርብራብ ደግሞ በእንጨት ነው። ይሄ የጥድ እንጨት ነው እና ይሄ ደግሞ በሩት አንድም የተለወጠ ነገር የለም። እዚህ ሁሉም በነበረበት እየታሸ እየተፈተገ ነው የተሰራው። ምክንያቱም የቅርስ ጥበቃ ነው እንጂ ቅርስን መቀየር አይደለም። ያንኑ ተይዞ ነው የምታዩት በሙሉ እንዳለ ነው። አሁን የሚቀጥለው ክፍል ደግሞ የጭቃው ስራ። ይሄ እንግዲህ እንደዚህ ተሰራ። እኛ አሁን በእንደዚህ ሰርተን በሲሚንቶ ነው ምንለስ ነው አይደለ? እነሱ በምን ለሰኑት የሚለውን ደግሞ እናያለን። ይሄ የጭቃ ልስን ነው እንደምታዩት። እጅግ በጣም ረቂቅ ይሄ እንጨት ጭቃ ሲባል ዝም ብሎ የሚቦካ አይደለም። ልዩ እውቀት የሚጠይቅ ነው እና ለዚህ እውቀት ያለው ሰው በተለየ ተፈልጎ የተደረገ ነው። በቀን 2500 ብር ነው የተከፈለው። ቀላል ስራ አይደለም፣ ከባድ የሆነ ስራ ነው። አሁን ያ ሰው ተፈልጎ ደብረ ማርቆስ የንጉሥ ተክለ ሃይማኖትን ቤት በዚሁ አይነት ይሄ ከታየ ወዲያ ተወስዶ እዛ እየተወሰደ ነው እና በዚህ አይነት አድርገው ነው እንግዲህ አሁን እዚህ ላይ የምታዩት እንጨቶቹ በሙሉ እነዚህም እንጨቶች በሙሉ በዛ ጊዜ የነበሩ ናቸው። ይሄ አሁን ጥድ እንጨት ነው። እዚህ ጋር የምታዩቸው እነዚህ እንትኖች ወደፊት የጣይቱ የባህልና የትምህርት ማዕከል ነው። ስለዚህ ስነ ግጥም፣ ቲያትር፣ ስዕል፣ የሸክላ ስራ፣ የብራና ስራ እነዚህ ሁሉ እና ሌሎችም ትምህርት ይሰጥበታል። ለነሱ የተሰባሰበ ባህል እንዳይረሳ ያደርጋል ማለት ነው። እዚህ ጋር ያየን ነው። እነዚህንም ተሰባስበው የመጡ ናቸው እንግዲህ የጊዜውን የሚያሳዩ ማለት ነው። የቀደመውን ጊዜ የሚያሳዩ እና እነዛ ናቸው። የምን ስራው ምኑም ወደፊት በዚሁ አይነት ነው። ፋኖሱም እዛ አለ። ግን ያኔ ኤሌክትሪክ ገብቶ ነበር። ኤሌክትሪክ ገብቶ ነበር። በአፄ ምኒልክ ጊዜ እንትን ነበር። ተመረቀበት ይኸውልህ ሚያዝያ 18 2017 ክብርት አዳነች አቤቤ ተመረቀ። እዚህ ክፍል ውስጥ አሁን የምናየው ደግሞ ይሄን ቤት በምንረከብበት ጊዜ ምን ነበረ እንዴት ነበር የሚለው ነው እና እያንዳንዷን በማየት መናገርም አያስፈልግም። እጅግ በጣም ፈራርሶ የነበረ መሆኑን የሚያሳይ ነው። ይሄን ለምሳሌ ይሄን ብታዩት ይኸው የተመረቀ የቅርስ አማካሪያችን ኢንጂነር ፋሲል ነው። እሱ የታወቀ ነው። ደግሞ ኮንትራክተሩ አቶ ተስፋ ያደሉ ይባላል። የቅርስ ጥበቃ እንትን ነው፣ ችሎታ ያለው ሰው ነው። ኢንጂነር ፍቅረ ስላሴ የሚባል ይሄን አሁን ያስቀመጥራት ከዚህ ላይ ስትል እንደዚህ ሆኖ ነበር። ይሄ እየተፈተገ በልዩ ሙያ የሚሰራው። ይሄ ቤት ደግሞ ለተለያየ ጥቅም ውሏል። መዘጋጃ ቤት ነበር፣ አሁን ውስጥ በዝርዝር እናያለን። ከዛ ፍርድ ቤት ሆኖ ነበርና ትንሽ ቀሪ የሆኑ ዶክመንቶችን አግኝተን ለታሪክ ያስቀመጥነው
እንዲታይ ይሄ ቤት መኖሪያ ቤትነቱ ካበቃ በኋላ መዘጋጃ ቤት ነው የሆነው። መዘጋጃ ቤት እና 16 ከንቲባዎች የአዲሱ ህንፃ የመዘጋጃ ቤቱ ከመሰራቱ በፊት 16 ከንቲባዎች እዚህ ሰርተዋል። የነሱ ፎቶግራፍ ነው እንግዲህ የመጀመሪያው ከንቲባ ወልደ ጻድቅ ጎሹ እኛ ናቸው። በኋላ ደጃዝማች ተብለው ጣሊያን አሰቃንት ብሎ ነው የገደላቸው። አርበኛ እንትን ናቸው። እኒህ ቢትወደድ ኃይለ ጊዮርጊስ ናቸው። አዎ እኒህ ሁለተኛው የሆኑት ራሳቸው ቢትወደድ ኃይለ ጊዮርጊስ ባለቤት ማለት እሳቸውም መዘጋጃ እንትን ነበሩ፣ ከንቲባ ነበሩ። በተረፈ እነዚህ የምታዩዋቸው በሙሉ እዚህ ያሉት እነዛ ሁሉ እዚህ ያገለገሉ ናቸው። እዚህ ጋር ራስ አበበ አረጋይ ያያየው አሁን እዚህ ላይ ራስ አበበ አረጋይ አዲስ አበባ መዘጋጃ ቤት ሆኖ ነበር። አርበኛ የታወቁት ትልቁ አርበኛ የኢትዮጵያ ብላቴን ጌታ ህሩ ወልደ ስላሴ ከንቲባ ታከለ ወልደ ሐዋርያት ላይ መኮንን እንዳልካቸው ደራሲ ናቸው። መኮንን እንዳልካቸው አርሙኝ ነው የጻፉት። በ1960 ዓመተ ምህረት ደግሞ ፍርድ ቤት ሆኖ ነበር። እኔ የምታዩዋቸው አፈ ንጉሥ ቅጣው ይታጠቁ ይባላሉ። እና እዚህ የንጉሠ ነገሥቱ የዙፋን ችሎት አጣሪ ጉባኤ እዚህ ነበር። ማለት በንጉሠ ነገሥቱ ስርዓት የመጨረሻው ዳኛ ንጉሠ ነገሥት ነው በኢትዮጵያ ታሪክ ውስጥ። እና እዛ የሚቀርበውን አጣርቶ ይገባል፣ ፍትህ ተጓሏል ተብሎ የሚያቀርብ እዚህ ነው። እሳቸው እዚህ ነበሩ። የእርስዎ አባት ናቸው? አፈ ንጉሥ ቅጣው ይታጠቁ። አፈ ንጉሥ ቅጣው ይታጠቁ ዛሬ ከታሪከኛ ሰው ጋር ነው ያለው። እኔ ያኔ በ1960 ዓመተ ምህረት ሁለተኛ ዓመት ዩኒቨርሲቲ ተማሪ ነበርኩ። እሳቸው እዚህ ነበር። ስለዚህ ይመጣ ነበር። ይሄ መቀመጫ ይሄ ግን የዚህ አይደለም። ይሄ በ1958 ዓመተ ምህረት ልደታ ያለው ፍርድ ቤት አለ አይደል? ጠቅላይ ፍርድ ቤት ውስጥ ያለው ልደታ ያለው እሱ ሲመረቅ ነው። እና መሐንዲስ መምሪያ የጦር ሰራዊት መሐንዲስ መምሪያ የሰራው ነው። ራሱ ታውቃለህ አክሱም ያክሱም እንትን ነው። ይሄ ቴዲ አፍሮ የሰጠን ሰው ያኔ ገንዘብ ቴዲ አፍሮ የእቴጌ ጣይቱ ዙፋን ብሎ መቀመጫ ብሎ ራሱ አሰርቶ የሰጠን በክብር አስቀምጠናል። ወደ መኝታ ቤቱ ሶስት በር ውብ ነው። በጣም ቆንጆ ነው። በጣም እናመሰግናለን ይህን ስላሳዩ። የወለዱትን ሲስሙለት አይደል የሰሩትን ሲበሉለት ነውና አንተም መተህ የተደከመበትን አይተህ ደግሞ ለማሳየት በመምጣትህ በጣም አመሰግናለሁ። ጋሽ ጌታቸው በጣም ነው ደስ ያለኝ ይሄ ሁሉ ነገር ስላየን። እንግዲህ ይሄ ቤት በጣም ታሪካዊት ነው። በጣም እንግዲህ እንዳሉት ከ1897 ጀምሮ ትልቅ ነገሮች ሲሰሩበት የነበረ ነው። ዛሬም እንግዲህ ውድ የፍታ ተከታታዮቻችን ደግሞ ደስ የሚል ታሪክ እንዳዩ ከዚህ ቀደም የጣይቱ የባህል ማዕከል ይህን ቦታ ተረክቦ እድሳቱ ምን አይነት ደረጃ ላይ እንዳለ አይተን ነበር። ዛሬ ደግሞ አልቆስናው ወደ አገልግሎት እየዋለ ነው ያየነውና በጣም ደስ ብሎናል። ተመልካቾቼም ደስ እንዳላችሁ ተስፋ አደርጋለሁ። እንግዲህ ምናልባት እዚህ ከሚዘጋጁ ዝግጅቶች ደግሞ በተለያየ ጊዜ የስዕል አውደሪዎችንም ሆነ የስነ ጽሁፍ ዝግጅቶችን ሌሎችን ኪነ ጥበባዊና ስነ ጥበባዊ ስራዎችን እንዲሁም እደ ጥበባዊ ስራዎችንም ጭምር ደግሞ አለፍ አለፍ እያለን ሌላም ጊዜ ወደ እናንተ እናደርሳለን። ለአሁኑ ግን በጣም ከልብ አድርገን እናመሰግናለን።
አሰብክ ታዲያ? ዛሬ ላደርገው እኮ የምርህን ነው? አዎ። ታዲያ እዚህ ምን ትሰራለህ? ሂዳ ታዲያ አንበሳ ታዲያ ይቅና። አመሰግናለሁ። ያረገው ነው። አትቀልድ። ያደርገው ነው። እንኳን ለዚያ በቃ ልጄ። የእውነትህን ነው? ወይኔ ደስ ሲል። ይህ በጣም ደስ የሚል ዜና እኮ ነው። ሰሙ እኮ በጣም ደስ ብሎኛል። ታገቢኛለሽ የኔ ቆንጆ? የትኛውንም አይነት የሳፋሪኮም ጥቅል ገዝተው ወደ ቴሌ በመደወል ያለ ሐሳብ ያውሩ። በተጨማሪም በሚገዙት እያንዳንዱ ጥቅል